አሰላሙ አለይኩም ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ የቻናሌ ተከታታዮች የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ውዶችዬ ብያላችሁበት በየዓለም ዳርቻ ሰላማችሁ በተረፈ ይበልልኝ። እንዴት ናችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? ለቻናሌም ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ፣ አበረታቱኝ ውዶችዬ ማለት ነውና ትናንትና ነው አሁን ለታ የሆነ ቪዲዮ ለቅቄ ነበርና እኛ ተመለስን እያልን ደስ ሲለን ልትሄጂ ነው እንዴ ምናምን ያላችሁ ልጆች አላችሁ ማለት ነውና፣ አዎ ለህር ነው ማለት ነው። ለህር ነበረ ግን ምንም ሊሳካልኝ አልቻለም ማለት ነው። ወላሂ እንደው ዲላላው ራሱ የሆነ በቃ የዞረበት እንደው ዙርር ያለበት ወላሂ እንደው ደውዬ እንኳን እንደው ማለት መጣ እንዴ ቀረ እንዴ ብዬው አላውቅም እንዴ ቀን ማለት ነው። ወላሂ ባለፈው ብቻ ደውሎ እንደዚህ ስራ ልሰራ ነው ምናምን ስለው ከዛ የሆነ ብቻ በቃ 30 ነው የሚያወራው ማለት ነው። ትናንትና ደግሞ ለማስገኘው በረራ ነይ ቶሎ አለኝ። ሰኞ ዕለት ደውሎ ሰኞ ዕለት 4 ሰዓት ላይ ደውሎ ለማስገኘው በረራ ቶሎ ብለሽ አዲስ አበባ ነይ አለኝ። መርሐባ ብዬ ከዛ ወላሂ ነው የምላቸው አንዳንድ ጊዜ ዱንያ በጣም ከባድ ነው። እኔ ራሱ እንደ ወላሂ ለዱንያ እንደው ይሄን ያክል እንትን የምለውን ያክል እንደው ምን ነው እንደው ለኪራይ ብጥልኩ እንደው አላህ የሆነ ነገር ያወርድልኛል ነው ያልኩት። ወላሂ ነው የምላቸው ማለት ነውና አስባችኋል? መኪና የለም። በቃ ደግሞ እንደው ይሄን የሆነ ቦታ ለህርካስም ማነው መኪና ይጠፋል። ለምን ይሁን እንጃ መኪና ይጠፋል፣ መኪና የለም። ከዛ መኪና ስለሌለ በቃ ከጨናንቄ ነው የመጣሁት። ሰኞ ዕለት ስመጣ ወደ ደሴ ስመጣ ወላሂ ሰው በሰው ላይ ተዛዝሎ ማለት ነው የመጣ ነው ማለት ነው። እንደዛ ሆኖ ደግሞ ከዛ መናኸሪያ ስገባ አምሽቼ ነበር ነው የመጣሁት። ይሄ ሰላም ባስ ይሄኛ ባስ ምናምን የሚሉት ሞልቷል ማለት ነው ያለው አለ የሆነ ክትቻ ባስ ማለት ነው። ሰላም እንደባ ታታ ማለት ነው። በታታ መጣሁኝ። በታታ 10 ሰዓት ከምናምን ላይ አዲስ አበባ ገባሁ ማለት ነው። አዲስ አበባ ስገባ ከዛ ደውሎ ዲላላ ምን ቢል ጥሩ መሰላችሁ በራው ተቃጥሏል እና በቃ በራው ትኬት ስለተቃጠለብኝ ምንም ማድረግ አልችልም አለ ማለት ነው። እና እንደው አንዳንድ ጊዜ ወላሂ በጣም ከባድ ነው። አላህ ሁሉ ነገር አላህ ሲቀድረው እንጂ አላህ ካልቀደረው ወላሂ ከባድ ነው። ብቻ አልሐምዱሊላህ ስለ ሁሉም ነገር እንግዲህ አላህ ያውቃል። ወላሂ ካሁን በኋላ እኔ ካልሆን በቃ እሱ ያለው ነው የሚሆነው። እኔ ያልኩት ምንም አልሆነም። እሱ ያለው እሱ የቀደረው ነገር ሆነ ኢንሻአላህ ነው የምላችሁ ማለት ነው። እኔን ራሱ ወላሂ አወዘጋገበኝ እንዲላለው ማለት ነው። ወይ ወላሂ ወይ ባንዲቱ በቃ ይሄኔ አይሳካልኝም በቃ አለቀ ቁርጥ አድርጎ ማለት ነው። ምንም ችግር የለውም እኮ ወላሂ ያ አላህ ብቻ ወላሂ ብቻ ከባድ ነው ከምላችሁ በላይ ማለት ነው። ለሁሉም ነገር አልሐምዱሊላህ አላህ ያሰበው አላህ የቀደረው ስለሚሆን አልሐምዱሊላህ። እንግዲህ ረመዳኑን ከቤተሰቦቼ ጋር ጾም ብሎኝ ሆነ ፈጣሪ አይታወቅምና ስመጣ ደግሞ ቤተሰቦቼ ያ አላህ በቃ ታውቃላችሁ ይሄን እንዲሁ በጣም ነው ያለቀሱት። እንዲሁ የእነሱም ቀልብ ሊሆንም ይችላል እንደው ዝግብግብ ያደረገኝ ነገር ራሱ ማለት ነው። ወላሂ እንደው ውዶች ይሄን ነው አድርጉልኝ እንደው ወላሂ እንደው ካልባችሁ እንደው በቃ እንደው እንጃ አላህ የሁላችንም የውስጣችንን አላህ ነው የሚያውቀው። ታላይ ልብስ ለብሰን ሳይሆን አላህ የውስጥ አዋቂ ነው ማለት ነው። እና እንደው አላህ በሚያውቀው በቃ እሱ በሚያውቀው እንደው ለሁላችንም ቀሪው እንደው ፈረጃን ተቅሪብ አድርጎ በቃ አላህ ይፈርጀን ማለት ነውና እንደው ህይወት ከባድ ነው ወላሂ ህይወት ዱንያ ያ አላህ እኔንማ እንደው ፈተነችኝ ወላሂ አልሐምዱሊላህ። አላህ እንደው ፈተናችሁን ከሚቋቋሙ ወሮች ያድርገኝ ማለት ነው። እንዛ ከምላችሁ በላይ ማለት ነውና እምላችሁ በቃ ወላሂ በጣም ብዙ ዝግግግ ባደረገኝ። አሁን ደግሞ እዚህ መጥቼ እንደዚህ ሁኔታ ተሯሩጬ መጥቼ ቤተሰቦችን እንዳስለቀሽ መጥቼ አሁን ደግሞ እዚህ በረራው ተላልፏል አለ። እንደው ወላሂ ምን አይነት ነው ይደላል እንደው አላውቅም ወላሂ ምን በሰው ነው እና ፕሮግራማችን ያገናኙ ማለት ነው። ያልኩት ልጅ አለ ማለት ነው እና እነሱ ናቸው ያገናኙኝ ማለት ነው። እና በጣም ጥሩ ሰው ነው ምናምን ብለው ነው ያገናኙኝ ማለት ነው። ግን ለኔ ግን አዛ ሆነብኝ። አንዳንድ ጊዜ ድል በነገራችን ላይ ድልም እኮ ነው አይዱንያ አይ ስደት አይዱንያ አንዳንድ ጊዜ ወላሂ እንደው ምን ነው ያኔ እንደው በቃ ለህር ብዬ እንደው ይሄን ሁሉ እንደው ከምንኳተት ማለት ነው እንደው ወላሂ ብቻ አልሐምዱሊላህ ስለ ሁሉም ነገር አላህን አላማረውም፣ አላህን አልነካውም። አልሐምዱሊላህ እና እንደው እናንተም ቀልብ አድርጋችሁብኛል መሰማት ነው። ጠንክሪ
እዛው ስሪ ቻናልሽን እናበረታታሻለን ምናምን እያላችሁ ነበር ብዙዎቹ ማለት ነው። ሰሞኑን ደግሞ ቪዲዮ ለቃለሁ። ቪዲዮ ግን አይታይም፣ በቃ ሸር አይደረግም፣ ቪዲዮ አይታይም ሲጀመር ማለት ነው። 180 ሰው ነው የሚያየው ማለት ነው። እና ያው አንዳንድ ጊዜ እንግዲህ አንተ ደግሞ አይኔ ሆንኩ ኧረ እናቴ ጎመን በጤና ጤና ከሆንኩ እናቴ ወርቅ ነው ሁለምን አልሐምዱሊላህ። ወላሂ እዚህም መስራት እችላለሁ እናቴ እንግዲህ አረብ ሀገር አይደለም የአይኔም ጉዳይ ሲሆን ጭራ የተሰቡ ማለት እና ለማንኛውም አዲስ አበባ ነው ያለሁት፣ ሸገር ነው ያለሁት፣ እህቴ ጋር ነው ያለሁት። ግን እንደው ዱንያ ፈተና ሆነችብኝ ጀማ። እንደ አላህ ዱንያ ያ አላህ ፈተነችኝ ብቻ አልሐምዱሊላህ። እና ሰሃቦች በዲናቸው ነበረ። እኔ ደግሞ ሱብሃንአላህ ከሁሉም ጥቅም አስወጣችኝ። አንዳንድ ጊዜ እኔ ቅም ብዬ ካሰበው ማለት ነው በቃ ድሮ አሁን የሆነ በቃ አንዳንድ ጊዜ ነው ባንቀራም ስናዳመጥ ማለት ነው በቃ ነው ሰሃቦች ላኪራቸው ጥግ ድረስ ይለፋሉ። እኛ ዲኔ ደግሞ ዱንያን ለማግኘት ጥግ ድረስ ወዲያ ብለው አይጠራቀም። አንዳንድ ጊዜ እኮ ነው እንደምሞት አውቃለሁ። እኔ ለምን እንደምለፋ ራሱ ግራ ይገባኛል። ወላሂ እንደው ጥግ ድረስ የምለፋ ለምን ብዬ ሻመታል ነው ዱንያ ላይ ሻመት እንደማልኖርም አውቃለሁ። አልሐምዱሊላህ ኸይር ነው። እንግዲህ ከተሳካልኝ ሐሙስ እሄዳለሁ፣ ካልተሳካልኝ ደግሞ ሀገሬ ጁማ እመለሳለሁ ኢንሻአላህ። ማለት አልፈልግም፣ እዚህ መቆየት አልፈልግም። ግን እዚህ ጋር አዲስ ምናምን ኢንሻአላህ አሁን ያሰብኩት አለ። በቃ ያንን ስራ በቃ ተፍተፍ ብዬ እዛ ስራ ጋር ተቀላቅዬ ያን ስራ እሰራለሁ። ወላሂ ለእናንተ ማሳያችኋለሁ። ስራውን ደግሞ ከገባሁበት በኋላ ነው ማሳያችሁ። በጣም አሪፍ ስራ ነው ኢንሻአላህ። እንግዲህ ሐሙስ ካላልኩ ወላሂ ትክክለኛ ሐሙስ ካላልኩኝ አልፈልግም፣ አልሄድም። ቢመጣልኝም አልሄድም። ወላሂ እሰራለሁ እዚሁ። አሁን እንደሲ ያየሁት ስራ በጣም አሪፍ ስራ ነው። ያንን ስራ ተቀላቅዬ እንደምሰራ ደግሞ ትርፋማም ደግሞ እርግጠኛ ነኝ ኢንሻአላህ። ቢዝነስ ኢንሻአላህ እናቴ የመዳም ቤት ብቻ ነው እንደ ለውጥ ያለው። ሰላማችሁ ይዛው ደስ ይደውላችሁ።